ያሲር ወይም ጆሮ ከድሮ ፍቅረኛው ጋር ከልጅነት ፍቅረኛው ጋር ተገናኘ። በጣም የሚገርም ነው። የወይዘሮ ሜላት ጉዳይ እስካሁን ድረስ እንግዲህ እስር ቤት ነው። ምንም መፍትሄ አልተገኘለትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማን ይዤ መጥቻለሁ ማለት ነው። ያው ባለፈው እንዳየነው ወይዘሮ ሜላትን ተጠርጣሪ አድርገው ይዘው ነበር። አሁን ላይ ያው ወይዘሮ ሜላትን ተጠርጣሪም ከማድረግም በኋላ ቀጣይ የሆነው ነገር ወይዘሮ ሜላትን ወደ ፖሊስ ጣቢያ ወስደው ማሰር ነበር። እንግዲህ እነሱ ያሉትምና ያው ወይዘሮ ባዩሽ ሳትሞት በፊት ቃሏን ስለሰጠችን በዛ ቃል መሰረት ወይዘሮ ሜላትን መተው ከቤት ወስደው ፖሊስ ጣቢያ ይዘዋት ሄደዋል ማለት ነው። እንግዲህ ዛሬ ላይ በጣም የሚገርመው ጉዳይ ቤተሰቡ በሙሉ ሳሎን ላይ ቁጭ ብሎ እሷ ደግሞ ወይኔ ባዩሽዬ ወይኔ ሂድ እያለች እያለቀሰች ከዛም በስተመጨረሻ እንግዲህ ፖሊስ መጥቶ በሩን አንኳኩቶ ወይዘሮ ሜላትን እንፈልጋለን ብለው ሲመጡ ምላሴ ሄዶ ወይዘሮ እናቱን ጠርቶላቸው እናቷ ደግሞ ምንድነው ችግር አለ እንዴ? አዎ እንግዲህ ፖሊስ ጣቢያ ሄደን የሚፈልገውን ወሬ እናወራለን ብለዋታል። ያው ወይዘሮ ሜላትን ያው ሀንዬና አባቷ ነግረዋት ስለነበረ አንቺ በወንጀሉ ተጠርጣሪ እንደምትሆኒና እስር ቤት እንደምትቆይ ብለዋት ስለነበር እሷ ደግሞ ያው አልደነገጠችም። ጧት ማታ እያለቀሰች ነበር ወይዘሮ ሜላት። አሁን ላይ ማባራትም አልቻለችም። ክላሷም ሄደው እህት እያለች ነበር የምታለቅሰው። ሌላም ቦታም እንግዲህ እንደዚሁ ነበር ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት እንደዛ እያለች ስትል ሁሉም ልጆቿ እናታቸውን እቅፍ አድርገው ይዘው እማዬ የትም አትሄጂም፣ እማዬ አለሽ እኛ ነሽ እያሉ እየተላቀሱባት እንግዲህ የማይለዩት ነገር የለም። ያው ሞት ሳለ አይደል አንዳንዴ የሚለየን። እንግዲህ እየተላቀሱ የሞተች ይመስል ወይዘሮ ባዩሽ ያልተለቀሳላትን ወይዘሮ ሜላት እንግዲህ እስር ቤት ስትሄድ በልጅ መከበብ ተለቀሰላት ዙሮ ማለት ነው። እንግዲህ ወይዘሮ ባዩሽን የምታለቅስላት ወይዘሮ ሜላት ነበረች። አሁን ላይ እሷም ያው እስር ቤት ገብታ በወይዘሮ ባዩሽ ህይወት ማለፍ ወይዘሮ ሜላት ተጠርጥራ እንግዲህ አሁን ላይ እስር ቤት ላይ እንደምትገኝ አውቀናል። ከዛም አልፎ ተርፎ እንግዲህ የሚሆነው ነገር አሁን ላይ በጣም እየከበደና እየገነነ ነው። በነገራችን ላይ የወይዘሮ ሜላት ወይዘሮ ባዩሽ መጠርጠሯ ወይዘሮ ሜላት መጠርጠሯ አንደኛ ወይዘሮ ባዩሽ ሂዳ ለፖሊስ ጣቢያ እሷ ልትገለኝ እየተከታተለች ነው ስላለች ያንን መረጃ ይዘው ነው እንግዲህ ፖሊሶቹ። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት እስር ቤት ስትሄድ ያው የገጠሟት ወጣት ልጆች እና አንዷ ለብቻዋ የምትጫወት ነበረ። ከዛም ላልጋው ለፍራሹ ብር ትከፍያለሽ ነበር ያሏት ማለት ነው። በጣም የሚገርም ነው። እስር ቤትም ሆኖ ተጠቃሚ ለመሆኑ ማለት ነው። እሷም ደግሞ ምንም ሳታንገራገር እኔ እኮ ብር የለኝም ብላ ነበር ወይዘሮ ሜላት። ከዛም በስተመጨረሻ እንግዲህ አቶ መስፍን ከፖሊሱ ጋር አውርተው ያው ወይዘሮ ሜላት እንዴት ናት ሲለው አሁን ላይ ያው ደህና ናት ምንም አትልም፣ ምግብና ልብስ ማምጣት ከፈለክ ሂድ አምጣላት ብሎ ላከው። እሱም ደግሞ እሺ ብሎ ሳይቆይ እንግዲህ ለልጆቹ ደውሎ ከዛም ተመልሶ ለወይዘሮ ሜላት ምግቡን ይዞላት መጥቷል። ግን እዛ ውስጥ ያለው ሰዎች ደግሞ ወይዘሮ ሜላትን እንግዲህ ብር ካልከፈልሽ ዝራሽ ለብቻት ሲሏት እሷ ደግሞ እኔ ምንም አልያዝኩ ብላ መልስ አትላቸው ነበር። በእጅ ብልጫ ሲባል እንግዲህ አንዲቱ ብቻ ሳታወጣ ሌሎቹ ሶስቱ አውጥተዋል ማለት ነው። አይሚን ሁለቱ አውጥተዋል፣ እኔ ግን ቀርቻለሁ ማለት ነው። ያው በነገራችን ላይ በዚህ ላይ የሰው ልጅ እንግዲህ ወይዘሮ ባዩሽ አሁን ላይ በራሷ ጉድጓድ ነበር የቀበረችው፣ ግን አሁን መልሳ ራሷ ስትገባበት በጣም የሚገርም ነው ማለት ነው። የሚያሳስብ ጉዳይ ነው ያለው። ከዛም አልፎ እንግዲህ አሁን ላይ
ይቅርታ ተቋረጠ በመሃል። ከዛም አልፎ ተርፎ እንግዲህ አሁን ላይ አቶ መስፍን ለወይዘሮ ሜላት ምግብና የምትቀይረው ልብስ ይዞላት መጥቶ ነበረ። ከዛም ያው የሚሆነውን አንተ ጠንካራውን እስኪ ማለልኝ ልጆቼን የትም አልወስድም አሳድጋለሁ ብለህ ማርልኝ ስትለው አቶ መስፍን ግን እሱ ጭራሽ ሊምልላትም አይችልም አልቻለምም ማለት ነው። በጣም የሚገርም ነገር ነው። አሁን ላይ አቶ ማሉ አልማሉ ምንድነው ትርጉሙ ምንድነው? እዚህ ነው አይስለው እና ዙሮ አሁን ላይ በጣም የሚገርመው ጉዳይ ግን ወይዘሮ ባዩሽ ተጠርጣሪ መሆኑ ነው። ምክንያቱም የሚገርመው እሷ ንጹህ ልብ ንጹህ ሰው ነው ያላት። በዛም አልፎ እንግዲህ ወይዘሮ ሜላት እስር ቤት በመግባቷ ሀንዬ ልጆቿ በሙሉ በጣም እያለቀሱ የማይለዩት ነገር የለም። እንግዲህ ተለይተው ወይዘሮ ሜላትም ወደ እስር ቤት ሄዳለች። እነሱም ደግሞ ቤታቸው በለቅሶ በሀዘን ተኮርትመው ቁጭ ብለዋል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ጆሮ እና ተምቹ መገናኘታቸው በጣም ደስ ይላል። ቀላቸው ጨዋታቸው ማለት ነው። ከዛም አልፎ እንግዲህ አሁን ላይ የሚገርመው ጉዳይ ተምቹ ለያሲር እንግዲህ ለጆሮ ስልኩንና ብሩን እነዛ ልጆች እንደወሰዱበት ሲነግረው ተምቹ ደግሞ ያሲር ደግሞ እያላ ተነስ እንዴት እንደዚህ ያደርጋሉ ብሎ እያበደ ሴር መንገድ ላይ ግን እነሱ ያው ጆሮ የሚባለውን ስለሚፈሩት ተውታል ማለት ነው። ተደብቀዋል። ከዛም አልፎ ተርፎ እንግዲህ ማናት ስሟ የነተምቹ ጓደኛ እንግዲህ ያሲርን ጆሮን ታፈቅረው ነበረ። ከዛም በዛ ሰዓት እንግዲህ ያሲር ልጅቱ እንደምታፈቅረው ሲያውቅ ከዛ ግድም ጠፍቶና ያው እሱ ደግሞ አሁን ላይ ያቺ ልጅ ስታፈቅረው እንደነበር እሱ ደግሞ ሀናን ሲያፈቅር ሀና ደግሞ ወደ ሌላ እንደሄደች ነበር የሚያሳየው ማለት ነው። አሁን ላይ ግን በጣም የሚያሳስበውና የሚያሳዝነው ጉዳይ እርግብም አለችበት ቦታ የለም። ወይዘሮ ባዩሽም ያው ሞታለች ማለት ነው። ከዛም አልፎ አሁን ላይ እንግዲህ ተምቹና ያሲር ግን በጣም ተገናኝተዋል። በስተ መጨረሻም ወደና ሀና ቤት ሄደው እንግዲህ የሀናን ቤተሰቦች ሊጠይቁ ሄደዋል። ከዛም ሲጠይቁ እንግዲህ ስለ እስር ቤት ጉዳይ ምንም እንዳልሆነና ያው አንድ ክላስ ግን ተገብቶ ከሌሎች ጋር አብሮ መታጎር ነው። ሌላ ምንም የሚደብር የሚያስጠላ ነገር የለም ነው ያሏቸው ማለት ነው። ምግብ የለ ምን የለ በጣም የሚገርም ነው። ከዛም እንግዲህ ስቃዩን አንድ ሁለት እያለች ወይዘሮ ሜላት ይዘዋለች ማለት ነው። ከዛም አቶ መስፍን እንግዲህ ለወይዘሮ ሜላት ምግብና ልብስ ይዞላት መጥቶ ምግቡ ከእጇ ላይ ላጥ አድርገው እንግዲህ እነዛ ለወይዘሮ ሜላት እንኳን እናብላላሉም ያው አንድ ጉርሻ እንደምንም አጉርሰዋታል። ራሳቸው በልተው አንዲትም አለች ሌሊት ሌሊት የምትቃዥ እንግዲህ አንዳንዴ ሰዎች ስንባል ብዙ አይደል ምክንያታችን ያው ባሏን ከሌላ እንሴ ባለጋይታ እንግዲህ በገዛጇ ስላጠፋችው ወንጀለኛ ስለተባለች እና እስር ቤት ቆይታለች። ማንም ግን ጠያቂ ምንም እንደሌላት ነው የተናገሩት ማለት ነው። ወይዘሮ ሜላት አሁን ላይ ያው ከባድ ነገር ጥርጣሬ ስላደረጉ ያው ለጊዜው ቤት እስር ቤት እንደምትቆይ ፈርደዋል። ከዛም አልፎ እንግዲህ ወደ ፍርድ ቤት የምትሄድበትን ከነሱ ሲመጣ ነው ተብሏል ማለት ነው። አሁን ላይ እንግዲህ ፖሊስና ፖሊሶች የተባሉት ትምህርት ይማራሉ ወይስ ምንድን ነው ግን? ምክንያቱም እኔ እንጃ። ከዛም አልፎ ተርፎ እንግዲህ ተምቹና ያሲር አሁን ላይ ቀልዳቸው ጨዋታቸው በጣም የሚጠናና ደስ የሚል እንትን ነበር ማለት ነው። ምክንያቱም ተምቹ እና ያሲር ከተገናኙ ሁሉም ነገር ያው ደስ ይላል ማለት ነው። አሁን ላይ ጓደኛሞቹ እንግዲህ ሰበቡን አድርገው ተገናኝተዋል። ያሲርም እንግዲህ ያው ድንብላልም ፈልጎ አቷታል እቤት ድረስ ማለት ነው። በጣም የሚገርም ነው። ያው በሰዓቱም አላያትም ሊሆን ይችላል። ከዛም ግን ተምቹ
አሁን ላይ የድንብላል ፍቅር ገብቶለት ነው እውነት። እነ ወይዘሮ ሀና እነ ወይዘሮ ሜላት ቤት እንሄድ የሚለው እንደዛ ሆኖ ነው ወይስ ምንድን ነው የሚለውን ደግሞ በቀጣይ የምናይ ይሆናል። መልካም ጊዜ ለሁላችንም ለሁላችሁም ማለት ነው። እንግዲህ አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ። እና ቪዲዮውን ግን ላይክ ሼር አድርጉ። ያው የተቆራረጠም ቢሆን እንግዲህ እዚህ ደርሰናል ማለት ነው።